ሰላም ጤና ይስጥልኝ እንዴት ናችሁ እንደምሰነበታችሁ ዛሬ ደግሞ እንደዚህ እንደምታዩት ቆንጆ የውሃ ዳቦ ልንጋግር ወይም ደግሞ በእንፋሎት የሚበስል እንደዚህ ያማረ ዳቦ እንጋግራለን ከኔ ጋር እሱን ለመጋገር ነው የመጣሁት በቅድሚያ ግን ወደዚህ ቻናል ስትመጡ አዲስ ሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ ሰብስክራይብ ስታደርጉ ኦል የሚለውን በመጫን አዲስ ቪዲዮ በመለቅበት ጊዜ ወደ እናንተ ቶሎ እንዲደርስ ይሆናል ከዚህ በፊት ደግሞ አብራችሁኝ የነበራችሁትን ከልብ አመሰግናለሁ አሁንም አብሮነታችሁ ይቀጥል ላይክ ሼር ኮሜንት ያደርጋችሁ የምታበረታቱኝን ሁሉ ከልብ አመሰግናለሁ አሁን እንደዚህ እንደምታዩት ይሄንን ያማረ ቆንጆ የውሃ ዳቦ በምንድነው የጋገርኩት የሚለውን አብረን እናያለን እስከ መጨረሻው ድረስ አብራችሁኝ እንደምትቆዩ ተስፋ አደርጋለሁ በጣም ተወዱታላችሁ ቆንጆ ዳቦ ነው የምንጋገረው አሁን ወደ ስራው ይዣችሁ ሄዳለሁ አሁንም አብራችሁኝ ቆዩ እዚህ ጋር እንደምታዩት ዳቦውን የማቦካበት እርሾ መጀመሪያ አዘጋጅቻለሁ ከዛ እዚህ ጋር ቫኒላ እንዲሁም ማር ቤኪንግ ፓውደር አዘጋጅቻለሁ እርሾውን ሳዘጋጅ አንድ የሾርባ ማንኪያ እርሾ አንድ የሾርባ ማንኪያ ስኳር እንዲሁም ደግሞ 2 ማንኪያ ዘይት አድርጌ ነው ለብ ባለ ውሃ እንዲሁም ደግሞ ትንሽ ጨው ጨምሬ እርሾውን የኮፍ እንዲልልኝ ለ10 ደቂቃ ያስቀመጥኩት ከ10 ደቂቃ በኋላ እንደዚህ እንደምታዩት ኮፍ ብሎልኝ ተመልሻለሁ ማለት ነው አሁን ማር ጨምሬያለሁ እንዲሁም ደግሞ ቫኒላ አድርጌበታለሁ አሁን እዚህ ጋር ያደረኩ የምታዩኝ ደግሞ ቤኪንግ ፓውደር አድርጌያለሁ ሁለት አይነት ሊጥ ነው የምናቦካው አሁን ነጩን ነው የምናቦካው ቀጣዩን ደግሞ አብረን እናያለን አሁን ግን እንደዚህ የመጀመሪያው ሊጣችንን የዳቦ ሊጣችንን እናቦካለን እንደዚህ እኔ 3 ካፕ ከግማሽ ነው ነጩን የተጠቀምኩት እኔ በዛ አድርጌ ማውካት ስለፈለኩ ነው ያበዛሁት እንጂ ለአንድ ዳቦ ያው 2 ሊጥ ስለምናቦካ ይሄን ያህል አይወስድም ማለት ነው ስለዚህ እኔ 3 ካፕ ከግማሽ የሚሆን ዱቄት ነው ያቦካሁት አሁን እንደዚህ በደንብ አድርገን ቆንጆ አድርገን አሽተን እናቦካለን አብራችሁኝ ቆዩ ከዛ አሁን እንደዚህ ቆንጆ አድርጌ አብኩቼው ተመልሻለሁ አሁን በቂው ነው ከዚህ በኋላ ሸፍኖ ማስቀመጥ ብቻ ነው የሚቀረኝ ማለት ነው እዚህ ጋር ደግሞ እንደምታዩት ሁለተኛውን ሊጥ ለማውካት የምጠቀምባቸው ግብአቶች አዘጋጅቻለሁ እርሾ ቀደም እንዳልኳችሁ አንድ አይነት ነው ያዘጋጀሁት እዚህ ጋር እንደምታዩት ስኳር መጀመሪያ ስላልጨመርኩኝ አንድ ማንኪያ የሚሆን ስኳር ጨምሬያለሁ አሁን ቤኪንግ ፓውደር አድርጌያለሁኝ ከዛ ያዘጋጀሁትን አንድ ከግማሽ የሚሆን ዱቄት እሱን ጨምራለሁ እዚህ ጋር እንደምታዩት ሁለተኛውን ሊጥ ለማውካት የተጠቀምኩት የቀይስር ጁስ ነው ቀይስሩን ልጬ አጥቤ ከዛ ፈጫሁት ማለት ነው ለከለር ቆንጆ ነው ለጣም ቆንጆ ነው ያው ቀይስር ለብዙ ነገር ጥቅም አለው ስለዚህ በዳቦ ደግሞ ብንጋግረው ምን ይለናል ብዬ እንደዚህ የሚያምር ከለር አለው ስለዚህ ቀደም እንዳያችሁት የሚያምር ዳቦ ይወጣልናል ማለት ነውና ሁለተኛውን ሊጥ ያቦካሁት በቀይስር ጁስ ነው ስለዚህ እንደዚህ እኔ በደንብ ደቆ ስለተፈጨ ጁሱ ማጥለልም ምንም እንትን አላልኩትም እንዲሁ ፈጭቼ ነው ጨመርኩት ማለት ነው ስለዚህ በሱ ነው እያቦካው ያለውት በጣም ቆንጆ ዳቦ ነው የምንጋግረው በእርግጠኝነት ተወዱታላችሁ ሞክራችሁ ከወደዳችሁት ያው ኮሜንት ላይ አስቀምጡልኝ እንደዚህ እንደምታዩት ቆንጆ አድርጌ እኔ በጣም ወፈር እንዲል ስላልፈለኩኝ ሆነ ላላ ያለ ሊጥ አድርጌ ነው ያቦካውት ሁለቱንም ስለዚህ አሁን ይሄኛውንም እንደዚህ አውክተን ጨርሰናል አሁን ከበር አድርገን ኮፍ እንዲልልን ማስቀመጥ ነው የሚቀረን ማለት ነው ስለዚህ ኮፍ ካለልኝ በኋላ ደግሞ እንዴት እንጋግረዋለን የሚለውን አብረን እናያለን አሁንም የትም አትሄዱ አብራችሁኝ ቆዩ
አሁን ሊጦቼ ኩፍ ብለውልኝ ተመልሻለሁ። እንደዚህ እንደምታዩት በጣም ሙልት ብሎ በጎን ሌላ ስራ ይዤ ስለነበረ ለአንድ ለ30 ደቂቃ ቁጭ አድርጌው በደንብ ኩፍ ብሎ ነው የተመለስኩትና በተለይ ነጩ ያው በዛም ያለ ስለሆነ እንዳያችሁት በደንብ ኩፍ ብሎልኛል። ስለዚህ አሁን የማደርገው ምንድነው ያው ብዙም እኔ መዳመጥም አልፈልግም፣ ግን ትንሽ ዘርጋ አድርጌ በኋላ ያው እንደነገርኳችሁ ዳቦውን የምጋግረው በውሃ ነው ወይም ደግሞ በእንፋሎት እንዲበስልልኝ ነው የማደርገውና እሱን ለማድረግና ወደ መጋገሪያዬ ለመጨመር አሁን እኔ የተወሰነ ዘርጋ አድርጌ ሊጡን 3 ቦታ ነው የምከፍለው። 3 ቦታ ከከፈልኩት በኋላ እዚህ ጋር ያደረኩትን ሊጥ ለሁለት ከፍለውና እንደዚህ ለመዳመጥ ሞክሬ ነበር፣ ግን ያው ምንም ያን ያህል መዳመጥ የሚያስፈልገው አይነት ዳቦ ስላልሆነ መዳመጡን ትቼው መልሼ ይሄኛውን ለሁለት እንከፍለውና አንደኛውን መጀመሪያ ከስር ነጭ እናደርጋለን። ቀጣይ ደግሞ ሁለተኛ ላይ በቀይስር ያቦካነውን ከለር ያለው ሊጣችን እናደርጋለን። ስንቆርሰው የሚያምር ከለር ከስር እንዲወጣልን መሃል ላይ ማለት ነው። ስለዚህ እንደሱ ለማድረግ እኔ ያሁኑን ሊጥ ለሁለት ከፍየዋለሁ። ነጩን ካደረኩ በኋላ የቀይስሩን ከቀይስሩ በኋላ ደግሞ ነጩን እናደርጋለንና በጣም ነው የሚያምረው፣ ቆንጆ ዳቦ ነው የሚሆነው። ስለዚህ አሁን እንደዚህ ትንሽ ዘርጋ ካደረኩት በኋላ መጋገሪያዬን ዘይት ቀብቼ አዘጋጅና ወደ መጋገሪያዬ ጨምረዋለሁ ማለት ነው። የምጋግርበት መጋገሪያ እንደዚህ ክብ ስለሆነ እኔ ያው ክብ እንዲሆንልኝ ነው የፈለኩትና የዘረጋሁትን መልሼ በእጄ የተወሰነ ሰብሰብ ለማድረግ ሞክሬያለሁ። ያው እንደዚህ በመጋገሪያ ልክ ዘርጋ እንድልልኝ መጋገሪያ ትንሽ እኔ ካደረኩት ቅርጽ ይልቅ እሱ ትንሽ ተለቅ ያለ ስለሆነ እንደሱ ለመዘርጋት ነው አሁን እየሞከርኩ ያለሁት። እንደዚህ አስተካክለን ካደረግን በኋላ ምንም የሚከብድ ነገር የለውም። ሁሌም እንደምንጋግረውና እንደምናደርገው የዳቦ አገጋገር ነው። ስለዚህ ይሄኛውንም ሊጥ ለሁለት ነው የከፈልኩት። ምክንያቱም እኔ በኋላ ሌላ ዳቦ የምጋግረው ስላለኝ ለዛ ነው ሊጦቹን የቀነስኳቸው። አሁን ይሄኛውን ደግሞ እንደዚህ ካደረግን በኋላ ሁለተኛው መሃል እናደርጋለን። እዚህ ጋር እየቀረስኩ መስሎኝ ነበርና ያው የቀይስሩን ፓርት ሳደርግ ስላላያችሁት ይሄኛውን ለማሳየት ያህል ነው ነጩን ከደረብኩት በኋላ አንስቼ እያሳያችሁ ያለሁት። በቀይስር ያቦካሁት ሊጥ ከስር ሁለተኛ ደረጃ ላይ አድርጌዋለሁ፣ ሶስተኛ ደረጃ ላይ ደግሞ ነጩን አድርጌያለሁ ማለት ነው። ስለዚህ ከዚህ በኋላ የምጨምረው ሊጥ አይኖረኝም። የምፈልገውን አይነት ቅርጽ ከላይ እንዲይዝ አድርጌ መስቀል ሰራበትና ከዛ ያበቃል ማለት ነው። እንደዚህ በእጄ እየነካካሁት ያለሁት ከስር ያደረግነው ሁለተኛ ላይ ያደረግነው የቀይስሩ ከለር ትንሽ ወደ ዳር እንዲወጣልኝ ማለት ነው። በኋላ ዳቦ በስሎ ሲገለበጥ የእሱን ከለር እንዲይዝልን ማለት ነውና በስሎ ሲወጣ የትኛውን ለማለት እንደፈለኩኝ አሳያችኋለሁ። እዚህ ጋር እንደዚህ ለከለሩም እንዲያምርና ያው ሲታይም ቆንጆ እንዲሆን እንደዚህ በቀይስሩ ከለር ባለው መስቀልኛ ሰራበትና ከዛ አስገባዋለሁ ማለት ነው። እኔ አሁን እዚህ ጋር ይሄኛውን እያደረኩኝ በጎን ሰፋ ያለ ድስት ላይ ይሄንን ሊያስቀምጥልኝ በሚችል ድስት ላይ ውሃ 2 ካፕ የሚሆን ውሃ አድርጌ ከዛ ብረት አድርገን ነው የምናደርገው። ምንድነው እስቲም ስናደርግ የምንጠቀምባቸው አይነት ብረቶች ካሏችሁ እንደሱ እሱን አድርገን እናደርገዋለን። እኔ እሱ ስለነበረኝ እሱን አድርጌ ነው ውሃውን ይሄኛውን የማደርገው ማለት ነው። ስለዚህ በጎን ውሃ ጥጃለሁ። እሱ ከፈላልን በኋላ ፍልቅልቅ ሲል ወስደን እናስገባውና ይሄን ካስገባን በኋላ ግን ያው እሳታችንን እንቀንሰዋለን ማለት ነው። እዚህ ጋር ደግሞ ያው እንዳይልብን እኔ ዘይት የተወሰነ ቀብቻለሁኝ። ዘይቱን ከቀባሁት በኋላ በእንፋሎት ስለሆነ የምናበስለው እንደዚህ ከላይ ያለው
እንፋሎቱ ሲያርፍበት የሆነ ሊጥ ነገር እንዳይሆንብን ማለት ነው ውሃው እንትን እንዳይለው እኔ በአልሙኒየም ፎይል ከበር አረጋዋለሁ ማለት ነው ስለዚህ እሱን ከበር ስናደርገው እንፋሎቱ አያርፍበትም ቆንጆ ዳቦ ሆኖ ይወጣልናል መጨረሻ ላይ ማለት ነው አሁን እንደዚህ እንደምታዩት ቆንጆ ሆኖ የዳቦ ሊጣችን ተዘጋጅቷል ስለዚህ እንደዚህ እንደነገርኳችሁ አልሙኒየም ፎይል ከበር አርጌ ወደ ምፈልገው ወደ አዘጋጀሁት ድስት የፈላ ውሃ አዘጋጅቻለሁ እዛ ላይ ወስደን እንከድናለን እሱን ካደረግን በኋላ ቶሎ ቶሎ ከፍተን ማየት የለብንም ቢያንስ 1-30 ደቂቃ ልንጠብቀው ይገባል ማለት ነው ያው ውሃው አለማለቁን ሜክሽ መሆን አለብን እንዳላለቀ እርግጠኛ መሆን አለብን ማለት ነው ያው እና እሳታችን በተቀነሰ እንደዚህ እንደምታዩት እኔ እንደዚህ ሰፋ ያለ ድስት ላይ ውሃ አድርጌ ብረቱን ማድረጊያለሁ ቀድሜ ስለዚህ አሁን ወስጄ ያዘጋጀሁትን በመጋገሪያ ያረኩትን ሊጥ ወስጄ እንደዚህ እንደምታዩት አስገባዋለሁ ከዛ በኋላ በቃ እንከድነዋለን እስኪ በስልልን ድረስ እንጠብቃለን በኋላ ረዘም ባለ የስቲኪኒ እንጨት ቼክ አድርገን ዳቦአችንን እናወጣለን ማለት ነው አሁን እንደዚህ እንደምታዩት ዳቦአችን በስሎ ወጥቷል ምን እንደሚመስል ደግሞ አብረን እናያለን ማለት ነው በጣም ቆንጆ ሆኖ ነው የወጣው የቀይስሩ ከለርም በጣም ቆንጆ አድርጎታል ከለሩን አሰምሮልናል ለዚህ በጣም ቆንጆ ሆኖ በስሏል ቼክ አድርጌዋለሁ ልገልብጠውና ደግሞ አሳያችኋለሁ እንደዚህ እንደምታዩት በጣም የሚያምር ቆንጆ የውሃ ዳቦ ወይም ደግሞ በእንፋሎት የበሰለ ቆንጆ ዳቦ አግኝተናል ስለዚህ እኔ እንደዚህ አስቀምጣውና ትንሽ ከቀዘቀዘልን በኋላ እንደዚህ ካደረግነው በኋላ በጨርቅ ሸፈን አድርገነው እናስቀምጣዋለን ከዛ ቀዝቀዝ ሲልልን ደግሞ መጥቼ ቆርሼ ውስጡን እንደሚመስል አብረና ያለን የትም አትሄዱ አብራችሁን ቆዩ አሁን ቀዝቅዞልኝ ዳቦ ተመልሻለሁ ማለት ነው ያው ብዙም አልቀዘቀዘም ግን ለእናንተ ለማሳየት ያህል የተወሰነ እንፋሎቱን ከወጣ በኋላ ተመልሻለሁ ስለዚህ አሁን ደግሞ ውስጡ ምን እንደሚመስል ቆርሰን አብረን እናየዋለን እንደምታዩት ከለሩ ቆንጆ ሆኖ ነው የወጣው ያደረግነው እንትንም መስቀለኛ እንዲወጣልን ያደረግነው በጣም ያምራል ስለዚህ ዳቦአችን ሲቆረስ ይሄንን ይመስላል ማለት ነው በጣም ቆንጆ ሆኖ ነው የበሰለው በጣም አሪፍ ነው ጣዕሙም በጣም ቆንጆ ልዩ ነበር በቀይስር የተጋገረ ዳቦ በጣም ነው የሚጣፍጠው ሰርታችሁ ቤታችሁ ሞክሩት እንደምታዩት በጣም የሚያምር ፍትፍት ያለ ቆንጆ ዳቦ ነው ይወጣልኝ እናንተም ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ ይሄንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ማድረግ አትርሱ እንደዚህ ፍትፍት ያለ ቆንጆ ብሉኝ የሚል ዳቦ ጋግረናል ማለት ነው ስለዚህ እስካሁን አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ እንዳልኩት አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ እንድታደርጉ እየጋበዝኳችሁ ይሄንን የመሰለ የውሃ ዳቦ ሰርታችሁ ጋግራችሁ እንድትመገቡ እየጋበዝኳችሁ ያው እንለያያለን ማለት ነው ከመሄዴ በፊት ግን ማመሰግነው ተዋለኝ የእንጀራ ቪዲዮን አይታችሁ ሞክራችሁ ወዳችሁት ኮሜንት ላይ ያስቀምጣችሁልኝ ተመልካቾቼ ከልብ አመሰግናለሁ
ሞክራችሁት እንደወደዳችሁትና ያው እንደሰራላችሁ እኔ ጋገርኩበት ወይ እንደ ጠቀማችሁ መታችሁ ብዙ ሰዎች ኮሜንት ላይ አስቀምጣችሁልኛልና በጣም ከልብ አመሰግናለሁ። አሁንም ሌላ የምሰራቸውን ስራዎች እየሞከራችሁ ከወደዳችሁት ካልወደዳችሁትም አስተያየታችሁን ታስቀምጡልኝ ጋብዛችኋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።